ሰላም ቤተሰብ እንዴት ናችሁ? ዛሬ ይሄን ሀያት ሬስቶራንት የሚለውን ሎጎ እንዴት እናንተም በቀላሉ በስልካችሁ እንዴት መስራት እንደምትችሉ ላሳያችሁ። ወደ ቪዲዮ ከመሄዳችን በፊት ይሄን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንዲሁም ይሄን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ እንሂድ። ውድ ቤተሰቦቼ መጀመሪያ ፒክስላብን እንከፍታለን። ከዛ በመቀጠል ምንድነው የምናደርገው መሰላችሁ? ለሀያት ሬስቶራንት ነው የምንሰራው። ስክሪን ላይ እንዳያችሁት መጀመሪያ ማለት ነው። ስለዚህ ሀያት ሬስቶራንት ብለን እንጽፋለን። ከዛ በፊት ግን ሬስቶራንት የምትለዋን ሬዋን ማለት ነው እሷን በግል እናወጣታለን። ስለዚህ እሱን ለማድረግ እዚች ጋር የኤ ምልክት አለች፣ እሷን ነካለን። ከዛ በመቀጠል ቴክስት የምትላለች እዚች ጋር ማለት ነው። እሷን ነክተን እዚች ጋር ቴክስቷን አጥፍተን ሬ ብለን እንጽፋለን፣ ወይ ደግሞ አር ማለት ነው። እቺ እንጽፋለን። ከዛ ደን ከዛ ኦኬ እንላለን። ከዛ በመቀጠል ወደታች ስክሮል አድርገን ፎንት የሚላለ እቺ ፎንት የሚለውን አንዴ እሱን ነክተን እንመርጣለን። ከዛ በመቀጠል ማይ ፎንት የሚላለ መሃል ላይ እሱን ወደታች ስክሮል እናደርገዋለን። አማርኛ ፎንት ከሌላችሁ ከዚህ በፊት የሰራኋቸው ቪዲዮዎች አሉ፣ እነሱን ብታዩ ይመረጣል። አማርኛ ፎንት ቴሌግራም ቻናል ላይ ከ150 በላይ ፎንቶች አሉ፣ ፖስት አድርጌላችኋለሁ። እዚህ ጋር እንደምትመለከቱ ይሄን ፎንት መርጣለሁ። እናንተ የምትፈልጉት መምረጥ ትችላላችሁ። ከዛ ሳይዙን ማተለቅ ነው። ሳይዙን ለማተለቅ እዚህ ጋር ሳይዝ የሚላለ ይሄኛው ማለት ነው። ሳይዙን ይሄን ነክተን እንደምንፈልገው ማተለቅ እንችላለን። ስለዚህ እነዚህ ካተለቅን በኋላ ምንድነው የምናደርገው መሰላችሁ? ከለር እዚሁ ጋር የትም ሳንሄድ ከለር ስታፕ እናደርጋለን። ከለሯን ጥቁር ነው የምናደርጋት ኤዲት ለማድረግ። እናንተም ጥቁር ብቻ ጥሩ ነው ኤዲት ለማድረግ ስለሚቀለን ለበኋላ ማለት ነው። ጥቁሯን ከመረጥን በኋላ ራይት እንላለን። ከዛ በመቀጠል ይሄኛውን እዚች ጋር መተን ደብል ክሊክ እናደርገዋለን። እዚህ ጋር መተን ሁለቱን አንድ ላይ እንደርባለን። እሱን ለመደረብ ግዴታ ምንድነው የምናደርገው መሰላችሁ? እዚች ጋር እቺ መተን ትከፈታለች፣ እቺ ማለት ነው። እሷ አንዴ እናካታለን። ስነካት እንደምትመለከቱት በዚህ መልኩ እነኚህ ኦብጀክቶች ይከፈታሉ። ስለዚህ እኛ መደረብ የምንፈልገውን ይሄኛው በተን እነካለን። ስለዚህ ይሄኛውና ድጋሚ ይሄኛውን ኮፒ እናደርገዋለን እዛው ሆነን ማለት ነው። እዚህ ጋር እንደምትመለከቱት አሯን ኮፒ እናደርጋታለን ማለት ነው። እንደምትመለከቱት እዚህ ጋር ሁለት አር ናቸው፣ እዚህ ጋርና እዚህ ጋር። ስለዚህ ሁለቱንም ወይ ደግሞ ድጋሚ አሁን ከሶስተኛው ኮፒ አድርገን ሁለቱን እንጠቀማለን። ትንሽ ይሄኛው ከሳይዙ ከዚህኛው ጋር ቦታቸው ስለተለያየ እዚህ ጋር አንድ የሆኑ ሁለቱም አንድ ላይ ተቀመጡ ስላሉ እነኚህ ከላይ ያሉት ማለት ነው። እነኚህን ሁለቱን አንድ ላይ እንጠቀማለን። ስለዚህ ይሄን ኦን ካደረግን በኋላ እዚች ጋር የስፒት ምልክት አለች፣ እሷን እቺ ማለት ነው እነካና ከዛ ኮንፈርም ሚል ያመጣል። እሱን ኦኬ እንለዋለን። ከዛ ወደ ኋላ ለመመለስ ስትፈልጉ ይሄኛው ነው የምትነኩት፣ ይሄኛው ማለት ነው። ሶሪ በጣም ወደ ኋላ መመለስ ስትፈልጉ ይሄኛው ነው የምትነኩት። ስለዚህ ይሄኛውን ወቅተን እንመለሳለን። ይሄን ደግሞ እናጠፋዋለን ስለማይጠቅመን። እቺን ግን ምንድነው የምናደርጋት? አሁን ከት እናደርገዋለን። ከት ለማድረግ እዚች ጋር እንመጣለን። ከዛ ደግሞ ክሮፕ የሚላል እዚች ጋር እንደምትመለከቱት ማለት ነው። ክሮፕ የሚለውን ነክተን ከዛ በመቀጠል እቺን እናጠፋታለን። ከዛ ከስር የራይት ምልክት አለ ማለት ነው እዚች ጋር፣ እሱን አንዴ እነካለን። እንዲህ ካደረግን በኋላ ምንድነው የምናደርገው? ድጋሚ ሼፕ እናመጣለን። ሼፕ ማለት እዚች ጋር ሼፕስ የሚል አለ፣ እሱን እናመጣለን። ትንሽ እዚች ጋር ጥቁሩ መቀነስ ስለፈለግን ማለት ነው። እዚች ጋር እስከዚህ አመተነው። ይሄኛውን ደግሞ እንደዚህ እናደርጋለን፣ ነጩ ማለት ነው። ከዛ ኦኬ እንላለን። በቃ አሪፍ ነው አሁን። ስለዚህ አሁን ምንድነው የምናመጣው መስላችሁ? እንዳልኳችሁ ለሬስቶራንት ስለሆነ የምንሰራው ሬስቶራንት መምሰል አለበት። ሀያት ሬስቶራንት ነው። መጨረሻ ፊደሉን አር ነው። ስለዚህ በእንግሊዝኛ ስፔሊንግ ማለት ነው። በአማርኛ ደግሞ ሀ ነው። ስለዚህ አሁን ሬስቶራንት እንዲመስል ቢላ ነገር እንጠቀማለን። እሱን ለማድረግ ያው ቢላ ሞልቷል እንትን ላይ ጎግል ላይ ወይ ደግሞ ፒንተረስት ላይ በጣም ብዙ አለ። ከፈለጋችሁ ደግሞ ቻናሌ ላይ ፖስት አድርግላችኋለሁ፣ እዛ መውሰድ ትችላላችሁ። ከዛ ኢምፖርት የሚለው አንዴ እነካለን። ከዛ በመቀጠል እዚች ጋር እናንተ ሴቭ ያደረጋችሁትን ቢላ ትመርጡና እዚች ጋር የራይት ምልክት አለች ማለት ነው። እሷን አንዴ ክሊክ ታደርጋላችሁ። ከዛ በመቀጠል እቺን በእጃችሁ እንዲታዘሩታላችሁ ማለት ነው። ከዛ በመቀጠል እዚች ጋር ባክግራውንድ ሪሰር የሚል አለ። ስለዚህ እቺን ኢረስ የሚለውን እሱን አንዴ
ነክታችሁ እስከ ቢያንስ 25-30 ታደርጉታላችሁ ማለት ነው። ይሄ ምንድነው ጥቅሙ መሰላችሁ? ባክግራውንድ ቆርጦላችኋል ማለት ነው። ስለዚህ ይሄኛውን እዚህ ጋር እስከ አሩ ድረስ ፊደል እንጠቀማለን ማለት ነው። እስከ አሩ ፊደል እንዲህ ካስቀመጥን በኋላ ከፈለግን ደግሞ እዚህ ጋር ምናልባት እየሰራን በመሃል እቺ ነጯን ማስጠጋት እንችላለን ወደዚህ ማለት ነው። ወደፊት እንደዚህ ማስጠጋት እንችላለን። እንደዚህ ማስጠጋት እንችላለን ማለት ነው። ያው ያልተስተካከለ ነገር ካለ ያው እያያችሁ ማስተካከል ትችላላችሁ ማለት ነው። ስለዚህ ይሄኛው እንደምትመለከቱት ቦታው ነው ማለት ነው። ስለዚህ አሁንም እንደቀደሙ አንድ ላይ እናደርጋቸዋለን። አንድ ላይ ለማድረግ እንዳልኳችሁ እዚች ጋር እንመጣለን። ከዛ በመቀጠል የቀደም የነካነው ቦታ ማለት ነው ይሄኛውን ነካለን። ከዛ በመቀጠል ይሄን ከነካን በኋላ እነኚህ ኦብጀክቶች ይከፍታሉ። ስለዚህ እኛ አንድ ላይ ማድረግ የፈለግነው አንደኛ ይሄኛው ነው፣ ሁለት ደግሞ ይሄኛው ነጩ ነው፣ ሶስት ደግሞ ይሄኛው ነው። ስለዚህ ከዛ እንደቀደሙ ምንድነው የምናደርገው እዚች ጋር የአንድ ላይ የማጣመር ምልክት አለች። እሷን ነክተን ኮንፈርም ኦኬ እንለዋለን ማለት ነው። ከዛ በመቀጠል ወደኋላ በዚህ ትመለሱና በዚህ ወደኋላ ትመለሱና ቼክ ታደርጋላችሁ። እንደምትመለከቱት በሚገባ ቆርጠናል። ነገር ግን እዚህ ጋር አንድ ነገር አለ፣ ነጩ አልጠፋም። ነጩ ለማጥፋት ነጩ ይሄኛው ማለት ነው ለማጥፋት ግዴታ እቺን ኢሬሰር የምትላለች ባክግራውንዷን እሷን እንዲነክተን ከዛ አሁንም ቢያንስ እስከ 30 እናደርጋለን ማለት ነው። ከዛ በመቀጠል እቺ ምንድናት ሬ ስለዚህ ሰርተናል ማለት ነው። ሬዋ ከሰራን በኋላ ወይ ደግሞ ሬስቶራንት ከሰራን በኋላ አሁን የሚቀረን ምንድነው መሰራችሁ እንትን ነው ሀ የመጀመሪያ ፊደል ማለት ነው። እሱንም ለመጀመሪያ ለመስራት እዚች ጋር የኤ ምልክት አለች፣ እሷን እነካለን። ከዛ በመቀጠል ቴክስት የሚል አለ፣ እሱን አንዴ እነካለን። ከዛ በመቀጠል እዚች ጋር መተን ደብል ክሊክ እናደርግና እቺን አጥፍተን በሀ ብለን እንጽፋለን። ወይ ደግሞ እናንተ ሎጎ የምትሰሩት ሎጎ ፊደል ትጽፋላችሁ። ከዛ በመቀጠል ኦኬ የሚል አለ ከላይ። ከዛ እሱን እዚህ ጋር መታችሁ ሳይዝ መጨመር ነው እንደቀደሙ ማለት ነው። ይሄኛው ነክተን ሳይዙን እስከፈለግን መጠን ማድረግ እንችላለን ማለት ነው። ከዛ ኦኬ እንላለን። ከዛ እዚህ ጋር ከለር ምልክት አለች እዚች ጋር ማለት ነው። ይሄን ነክተን ያው የምንፈልገውን ከለር መጠቀም እንችላለን። እኔ ለምሳሌ ለአሁን ለእናንተ ለማሳየት ያህል ይሄን ልጠቀምላችሁ። ከዛ ከለር ከመረጣችሁ በኋላ የራይት ምልክቱ አለች። ከዛ በመቀጠል ፎንት የሚላል አማራጭ ማለት ነው። ስለዚህ ፎንት የሚለውን እነካለን። ከዛ በመቀጠል ደግሞ መሀል ላይ ማይ ፎንት የሚል አለ። ማይ ፎንት የሚለው ከነካችሁ በኋላ እናንተ የምትፈልጉት ፎንት እዚህ ውስጥ መምረጥ ማለት ነው። ከዛ ካመረጣችሁ በኋላ አንዴ እንዲህ የምትፈልጉት ክሊክ ታደርጋላችሁ። ከዛ እኔ የፈለግኩት ይሄ ነው ማለት ነው። ስለዚህ ይሄን ራሱ ሁለት ጊዜ ኮፒ እናደርገዋለን። እዚች ጋር ኮፒን ድጋሚውን ኮፒ ያደርግነው። ከዛ በመቀጠል ኮፒ ካደረግን በኋላ እንደቀደሙ እዚች ጋር እቺን አንዴ እነካለን። እቺ ከነካን በኋላ እንደቀደሙ እዚች ጋር ኦፕሽን ይከፍታል። አንድ ላይ ለማጣመር ስለሆነ ይሄን ነካለን። ከዛ በመቀጠል ይሄን ከነካን በኋላ እዚህ ጋር የትኛው ነው ማድረግ የፈለግነው እዚህ ጋር ያስመርጠናል። እነኚህን የምትፈልጉትን ኦን ማድረግ ነው። ለምሳሌ ያሳያችሁ እኔ አሁን ማጣመር የምፈልገው አንደኛ ይሄ ነው፣ ሁለተኛ ደግሞ ይሄ ነው። ስለዚህ ሁለቱን እንዲካርኩ በኋላ እዚች ጋር የማጣመር ምልክት አለች እዚች ጋር። ስለዚህ እሷን ሎጎ እንዲነክተን ከዛ ኮንፈርም የሚለውን ትነካላችሁ። ከዛ ወደኋላ በዚህኛው ማለት ነው ይሄ ስትነኩት ወደኋላ ይመልሳችኋል። ስለዚህ እቺን አትጠቅመንም። እቺ እንደቀደሙ ድሌት እናደርጋታለን። እቺን ደግሞ ምንድነው የምናደርጋት መስላችሁ እንደቀደሙ ክሮፕ እንዳደረግነው እንቆርጠዋለን። እዚህ ጋር መተን ክሮፕ የሚላል እዚህ ጋር እንደምትመለከቱት ክሮፕ የሚለው አንዴ ክሊክ እናደርጋለን። ከዛ መቀጠል እዚህ ጋር አስተካክለን ማለት ነው እንደዚህ አስተካክለን እንቆርጠውና ከዛ እዚህ ጋር የራይት ምልክት አለች እሷን ነካለን። ከዛ በመቀጠል እንደምትመለከቱት አሁን እዚህ ጋር ያው ከሎጎአችን ጋር አሪፍ ግብአት ይፈጥሩልናል። ከፈለግን ይሄኛው ወፍራም ለምሳሌ ላሳያችሁ። ይሄኛው በጣም ቀጭን እየሆነ ነው መሰለኝ፣ ይሄ ደግሞ ወፍራም ነው አይደለ? እሱንም እንዴት ማስተካከል እንዳለባችሁ ላሳያችሁ። ይሄን ትነኩና ወደታች ስክሮል ስታደርጉት ስትራክ ምትላለች፣ ስትሮክ ነው ስትሮክ ምትላለች ማለት ነው። እቺን ማለት ነው እቺን እነካና እዚህ ጋር ይሄ ኦን እናደርገዋለን። ከዛ የሎጎ ከለር ተመሳሳዩ እንመርጣለን። ከዛ እስከምትፈልጉት ማወፈር ትችላላችሁ። አሁን ስለማልፈልግ ማለት ነው። ስለዚህ እንደፈለጋችሁ ማወፈር ትችላላችሁ ማለት ነው። እንደዛ ካደረግን በኋላ ይሄኛውን እዚሁ ጋር እናስቀምጠዋለን። እቺን ደግሞ ምንድናት? ይሄ ናት ማለት ነው። ሃ ማለት ሀያት ሬስቶራንት ማለት ነው። ስለዚህ ይሄ እንዲህ እናደርጋለን። ከዛ ምንድነው የምናደርገው መሰላችሁ? አሁን ይሄኛውን ከለር መቀየር አለብን። ስለዚህ ከለር ለመቀየር እዚች ጋር ከለር የምትላለች እሷን ነካለን። ከዛ እቺን ነክተን ጥቁሯን ከፈለግን ወይም አረንጓዴን
ከፈለግን እንዲህ እናደርጋለን። ኦኬ እንላለን። ይሄኛውንም እንዲህ አንዴ ነክተን ክሊክ ካደረግን በኋላ ራሱ እዚህ ጋር ከለር ሚል ያመጣል። ከዛ እቺን ኦን ማድረግ ነው። ከዛ የምንፈልገውን መምረጥ ነው። ከዛ የራይት ምልክቷ አለች። እቺን የራይት ምልክቷ ነክተን ከዛ ማውጣት ነው። ከዛ ደግሞ አሁን ደግሞ ባክግራውንድ እንቀይር። እዚህ ጋር የሎጎአችን ባክግራውንድ ማለት ነው። ሎጎአችን ያረፈበት ባክግራውንድ ለመቀየር እዚህ ጋር ከለር ሚል አለ። እሱን ነካለን። ከዛ የምንፈልገው አይነት ከለር እንመርጣለን። እኔ የምፈልገው ነጭ ነው። ለአሁኑ ነጭ እንመርጣለን። ከዛ እዚህ ጋር ሎጎአችን ያው ግዴታ መስተካከል ስላለበት ወደዚህ ጠጋ እናደርገዋለን ማለት ነው። ይሄኛውንም እንደዚህ ጠጋ እናደርገዋለን። ሳይዙ ምናምን ግዴታ አንድ መሆን አለበት ማለት ነው። እንደነገርኳችሁ ሎጎ በቃ እንዲመስል። ስለዚህ እንዲህ ካደረግን በኋላ አሁን እስኪ የዚህኛውን እንትን እንቀይረው። ቢያንስ ይሄኛውን ጥቁር እናድርገው። ስለዚህ ጥቁር ለማድረግ እዚች ጋር ከለር ሚል አለ። እሱን አንዴ እነካለን። ከዛ ብላክ እያየን መርጠን እንዲህ እናደርጋለን። ከዛ አሁን የሎጎአችን ስም እዚህ ጋር እንጽፋለን። ምልክት አለች፣ እሷን እነካለን። ከዛ በመቀጠል ይሄው ቴክስት ሚል አለ፣ እሱን እነካለን። ከዛ እቺን ወደዚህ አምጥተን እቺን ደብል ክሊክ አድርገን በኋላ ይሄን እናጠፋዋለን። ከዛ ደግሞ ይሄው የምንፈልገውን እንጽፈን ኦኬ እንላለን። ከዛ ራሱ ይሄው ከለር ይመርጣል። ነገር ግን እኛ የምንፈልገው ከለር አረንጓዴ ስለሆነ እዚች ጋር ነክተን ይሄ አረንጓዴ እናደርጋለን። ከዛ መቀጠል የራይት ምልክት አለች። የራይት ምልክቷን አንዴ ክሊክ እናደርጋለን። ከዛ መቀጠል ፎንት ሚላለን እንደቀደሙ ማለት ነው። ፎንት ሚለውን አንዴ እቺን ከነካን በኋላ ወደ መሃል ሄደን መጨረሻ ላይ ያው እኔ ያስቀምጥኩት ፎንት አለ። ከዛ እናንተም ይሄ ፎንት የምትፈልጉ ከሆነ ቻናሌ ላይ ለቅቄላችኋለሁ ማለት ነው አለ። ስለዚህ ይሄ ፎንት እንጠቀማለን። ስለዚህ ይሄን ካደረግን በኋላ ደግሞ አሁንም ድጋሚ እዚች ጋር ይሄን ያመጣል። ወይም ደግሞ ለምሳሌ እቺ ፊደል ከነካን በኋላ ግዴታ እዚህ ጋር ቴክስት ሚል ያመጣል። ስለዚህ እሷን ነክተን እቺን ወደ መሃል እናመጣትና ደብል ክሊክ ስናደርገው ይሄ እንዲህ እናጠፋዋለን። ከዛ ደግሞ ሬስቶራንት ብላችሁ ከጻፋችሁ በኋላ ደን ከዛ መጣል ኦኬ እንላለን። ከዛ ወርታች ስክሮል አድርጋችሁ እዚች ጋር ከለር ሚል አለ። ከለር ሚለው ከነካችሁ በኋላ እዚህ ጋር ያው የምትፈልጉት መምረጥ ነው። ከዛ ኦኬ። ከዛ ወርታች ወርዳችሁ ደግሞ ፎንት ሚል አለ። ፎንት ሚለው ነክታችሁ እናንተ የምትፈልጉት ፎንት እዚህ ጋር ትመርጣላችሁ የራሳችሁ ፎንት ላይ፣ ወይም ደግሞ እንግሊዝኛው ፎንት አለ። ከዛ እቺን ወደ ኋላ ትንሽ እንሰበታለን። እቺን ደግሞ እንዲህ እናደርጋታለን። እንደምትመለከቱት በሚገባ ሎጎ ሰርተን ጨርሰናል ማለት ነው። እኛ የምንፈልገው ሎጎ በምንፈልገው ከለርና ሳይዝ ጨርሰናል። ነገር ግን እዚህ ጋር ሴቭ ለማድረግ እቺን የሴቭ ምልክት አለች፣ እሷን ሴቭ እናደርጋታለን። ወደኋላ ተመልሼ ላሳያችሁ። ይሄን ትነካላችሁ። ከዛ ሴቭ አስ ኢሜጅ ምላለ ከታች ማለት ነው። እሱን ትነካላችሁ። ከዛ በመቀጠል እዚህ ጋር የሚያስመርጧችሁ ነገር አለ ሁሌ እንደነገርኳችሁ። ስለዚህ መጀመሪያ ነክታችሁ ፒኤንጂ ላይ ታደርጉታላችሁ። መጨረሻ ላይ ደግሞ ያለው ትነክታችሁ አልትራ ሚላለ ከስር እሱን ላይ ታደርጉና ከዛ ደግሞ ሴቭ ቱ ጋላሪ ሚላለ እዚህ ላይ ማለት ነው። እሱን አንዴ ክሊክ ታደርጋላችሁ። በሚገባ ሎጎአችሁ ወደ ጋለሪያችሁ ሴቭ ተደርጓል። በዚሁ አጋጣሚ ደግሞ አንድ ነገር ላሳያችሁ፣ እንዴት ሞካፕ ላይ ማስቀመጥ እንዳለባችሁ ላሳያችሁ። መጀመሪያ እዚች ጋር የባክግራውንዱን ምልክት ነክታችሁ ከዛ ትራንስሌት ኢንት ሚላለ እቺ ማለት ነው። እቺን ነካና በባዶ ማለት ነው። እቺ አሁን ባክግራውንድ የላትም እዚህ ጋር እንደምታዩት። ይሄ ሴቭ ብናደርገውም ባክግራውንድ የለውም። ስለዚህ እቺን ሴቭ እናደርጋታለን እንደቀደሙ። ሴቭ አስ ኢሜጅ ሚለው ከነካን በኋላ እዚህ ጋር ፒኤንጂ ላይ እናደርገዋለን። መጨረሻ ደግሞ ያለው ነቀስ ነክተን አልትራ ሚለውን እናደርግና ከዛ በመጨረሻ ደግሞ ሴቭ ቱ ጋላሪ ሚለውን ነካለን። በሚገባ ሴቭ ተደርጓል። ስለዚህ አሁን ወደ ኋላ እንመለስ። ከዛ እዚች ጋር የፊልተር ምልክት አለች፣ እሷ እነካለን። ከዛ መቀጠል የመጀመሪያውን ይሄኛውን እነካለን። ከዛ ኦኬ እንለዋለን። ከዛችን እዚህ ጋር የኤ ምልክቷ ጋር መተን ድሌት እናደርጋለን። ከዛ በመቀጠል ወደ ጋለሪያችን እዚች ጋር እንገባለን። ከዛ በመቀጠል እዚች ጋር ኢምፖርት ማለትም ፍሮም ጋለሪ የሚላለ እሱን እነካለን። ከዛ በመቀጠል እናንተ የምትፈልጉት ማለትም ፒንተረስት ላይ ያወራችሁትን ፎቶ ወይ ደግሞ እኔ ላይ ቴሌግራም ላይ ፖስት ያደረኩላችሁ ሞካፕ አለ። ከዛ ውስጥ እናንተ የምትፈልጉት አስተካክላችሁ መምረጥ ማለት ነው። ስለዚህ እኔ ከሞካፖች መካከል ለምሳሌ በጣም የሚመቸኝ ይሄኛው ሞካፕ ነው። ስለዚህ ይሄኛው ሞካፕ አንዴ ክሊክ አደርጋለሁ። ከዛ በመቀጠል እንደምታዩት አሁን እዚህ ጋር ክሊክ አድርኩ በኋላ እዚህ ጋር መሀል ላይ ያለችውን 5 ማዕዘን ነክቼ ከዛ ኢምፖርት የሚላለ እዚች ጋር ማለት ነው። ኢምፖርት የሚለውን እነካለሁ። ከዛ በመቀጠል ቅድም ሴቭ ያደረግነውን አሁን የሰራነው ሎጎአችን ማለት ነው እዚህ ጋር እንደምትመለከቱት በጥቁር አለ፣ ባክግራውንድ የለውም። ስለዚህ ይሄን ነክተን ኦኬ እንላለን። እንደምትመለከቱት ሎጎአችን በሚገባ
ሞካፕ ላይ አስቀምጠናል። ነገር ግን እዚህ ጋር ትንሽ ወደታች ስክሮል አድርገን እዚህ ጋር ኦፓሲቲ የምትላለች ኦፓሲቲዋ ትንሽ እንቀንሳለን። ምክንያቱም ሎጎአችን የተለጠፈ እዛ ላይ የተለጠፈ እንዲመስል እስከ 7 እናደርጋለን። ከዛ እንዲህ ካደረግን በኋላ እዚህ ጋር ራይት ምልክት አለች እሷን ጠቅ እናደርጋለን። በመጨረሻም ጨረስን። እንደቀደሙ ሴቭ ለማድረግ እዚህ ጋር ሴቭ ምልክቷን ነክተን ከዛ ከዛን ሴቭ አስ ኢሜጅ ሚላለ እሱን አንዴ እነካለን ማለት ነው። ከዛ መቀጠል እንደቀደሙ እዚህ ጋር ያስመረጣችኋል። እቺን ፒኤንጂ ላይ እናደርጋለን። እቺን ደግሞ ነክተን አልትራ ላይ እናደርጋለን። እቺን ነክተን ፒኤንጂ፣ እቺን ነክተን ደግሞ አልትራ ላይ ከስር መጨረሻ ላይ አለች እሷን ከነካን በኋላ እዚች ጋር ሴቭ ቱ ጋለሪ የሚላለ እሱን ነካለን። ከዛ በሚገባ ዛሬ ሎጎአችን በዚህ መልኩ በቀላሉ ጨርሰናል ማለት ነው። ሶ ቀጣይ እንድመጣ አበረታቱኝ። ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።